እንደዚህ አይነት ሰው አለ ወገን እናንተ አረ ወሬ እስቲ ምንድነው ወሬው ንገሪኝ ነው እርግጫ ተጀምሯል የጃኒና የቤታ ደጋፊዎች በቤታና በጃኒ መካከል ትልቅ ጦርነት ተፈጥሯል ምክንያቱን ነግራቸዋለሁ እውነት ዳብርን ሂለን ዘድሬዷን እንድታሳሰረች ልጇን ቀማት እኮ ጋይስ በወርቁ አይተነው ጉዳይ ማለት ነውና የገብርኤል ቀን ምን ጃኒ አሁንም ሌላ ሰርፕራይዝ ብለሽ እናታስለግጨን ብቻ what እነሱ በዴዚና በአምሮ መላየት ለያሹ ሰጠችው ያልተገባ ምላሽ ጆን ዳንኤል ከእናትና አባቱ ጋር ተገናኛል ቲክታከሮች ላይ ኤችአይቪ ምርመራ ሊደረግ ነው አሉ ምን ታስባላችሁ እንደሞ ያለ ፊልተር ጃኒ እኮ መጣች ጃኒ መጣች እሺ ማሽቃበጡ ባንቺ ነው ማሽቃበጡ ሌላንቺ ነው ማሽቃበጡ አምሮ ጆሪያና ለያሹ ለቤታዩ አገዘች ወገን ያዝበል ለያሹ ለቤታዩ አገዘች ጆን ዳንኤል ኤክስ የነበረችው የጆን ዳንኤል ኤክስ የነበረችው ከምትል ጃኒ ያዱናይ ብትል አይቀልም ዛዙራት እንዴ ሴቶቹ ምን ነክቷችሁ ነው እግዚአብሔር አስሙሩን ጀመረ ያገሬቹ እንደና አሁን ፍቅር አሁን ያለበት ደረጃ ይደርሳል ብሎ ማን ገመተ ማን አሰበ አበርኩም ቀወስኩም መድኃኒቱ ለያሹ እንደዚህ ማርባት ነበር ለማንኛውም ሰላምና ጤና በያላችሁበት ዓለም ዳርቻ ይድረሳችሁ እኔ የምወዳችሁ እህታችሁ ዛሬም እንግዲህ ምን አሉ ብዬ ወያሪዎች ሰብሰብ አድርጌ ይላችሁ መጥቻለሁ የቤታና የጃኒ ጉዳይ መነሻው ከስር መሰረቱ ምንድነው ምን ላይ ደረሰ የሚለውን መረጃ አጠናክሬ ይዤላችሁ መጥቻለሁ ሌላው ጉዳያችን የሚሆነው በርካታ ወሮችን ይዤላችኋለሁ ከሳቅ ጋር ከቁም ነገር ጋር እንገናኛለን አብራችን ቆይት እንዳትሄዱ ቆይታ ስለምጣን ይሄ ቪዲዮ ላይካችሁ ማድረግ እንዳትረሱ ምትገኙት ምን አሉ ስለንም ወዳችሁ ታች ደግሞ ከዚህ ቆይታ አደርጋለሁ ባርኮት መጥቷል ይሄን የተረፈ ምግብ ወይ ለሰው ስጡት አለያ ከተበላሸ ደግሞ ልፉት አይ የኛ ቢሮ ደሞዝ እችን 15000 ብር አሁን ከምን ነው የምናብቃቃ በነገራችሁ ላይ እነሱ 15000 ብር ብለው ምሳሌ ሰጡ እንጂ በአሁኑ ሰዓት 6000 ብር ብቻ የሚከፈለው ሰው እንዳልታቃላችሁ አስቤዛ ምንድነው ይገዛያቺ ሽንኩርት 10 ኪሎ በ160 ብር ያ ማለት 1600 ብር 50 ኪሎ ጤፍ እሱ 7000 ነው እዚህ ስትመጣን ይገዛል እና ዘይት ደግሞ 2100 ነው ይዛ አጠቃላይ 8600 ብር ቀሪዋን ደግሞ ቤት ኪራይ 7000 እንከፍላታል ከዛ 8600 ብለናል ቅድም አሁን 2000 10 ምናምን ሺህ ብር ገባ ሽንኩርትና ዘይት ይቀነሳ 12000 ብር ላይ 7000 ብር ደምሩ 19000 ብር ደሞዛቸው 15000 ብር ነው 19000 ልጆቹ ምን ሊበሉ ይዝለለዋ አንዳንዴ ባይበሉስ ሊዳ ናይስ ካንዴ ማለት ልጅ ማን አባቱም እኮ ጨካኝ ሆኖ አይደለም በዚህ ሰዓት በል ሰርቪሴ መጥቷል ደህና ሁን የኔም መጣች ደህና ደሪ የምር ማለት በቃ በእንደዚህ አይነት ጉዳይ ላይ በዚህ ሰዓት ላይ በጣም ነው የሚጨንቀው እግዚአብሔር ነው አምላችሁና እኔ ትልቅ ትምህርት ስላስተማሪ ነው እዚህ ጋር ይሄን ነገር ማምጣቱ ባርኮት ሌላ ታሪክ ውስጥ እሺ ዘይት 2000 ምናምን ብር ተጨመረ ምናምን እሺ ዛሬ ሁላችንም የምንኖረው በትልቅ ድራማ ውስጥ ነው በየመንገዱ የምናየው ያማረ ልብስ ያየ ማለት ነው ትራፊ ነው ሸፈነ ሰራካባን እውነቱን እንጋፈጥ ከተባለማ ዛሬ ማንንም ባርኮት እኔ ይላችሁ ይለያል ምላችሁ በምክንያት ነውና እግዚአብሔር ፈጣሪ አብስቶ ይጣብቃችሁ እኔ ደግሞ ዛሬ ምላችሁ ነገር በዚህ አስቸጋሪ ሁኔታ ውስጥ ያላችሁ ሰዎች ፕሊዝ ኮንታክት ሚ ዛሬኑ ላይፋችሁን ቀይሩ እያልኳችሁ እገኛለሁ እኔ እህታችሁ ሶ ማንኛውም ነገር ካላችሁ ፕሊዝ ኮንታክት አድርጉኝ እሺ ወዳቻላ እንቀጥል ሌሎች ቪዲዮዎች ቅምጥሎች እላችኋለሁ እናንተ ግን ሁሌ ቅምጥሏ ማለት ወይ ሳጂ እንዴ ሌላው ጥብስ ወሬ የሚሆነው አዶናይና ዩቲናስ ተገናኙ እስቲ ተመልከቷቸው ይመቻቹ ብለናል ዳኒማ
ጃኒ የምትለው ግራ ገብቷት ባልሆነ የጆን ዳንኤልን የጆን ዳንኤል ኤክስ የነበረችው በኢየሱስ ስም እሷ እንዳልል ያታዙኛላችሁ። መጣችኝ ልትዝናና ማለት ነው። ኦፍ ኮርስ ይገባታል። ኧረ መዝናና አምባሳደር ሆነች በቅርቡ አይደል? ለማንኛውም እኔ ወደ ዋናው ወሬያችን ንግባ። ዋናው ወሬዎቻችን ጥብሱ ጃኒና ቤታዮ ምንድነው የተፈጠረው ነገር ልንገራችሁ ከመጀመሪያው እስከ መጨረሻው። መጀመሪያ የተፈጠረው ነገር ምን መሰላችሁ? አቶ ዮናታን የቀጠሮ ጌም ነበረው። ያ ማለት ጊፍተር ሲያገኝ ምን ይላል? የቀጠሮ ጌም እንደደረሰበት ለማስመሰልና ቤታዮን ያወራታል። መጀመሪያ ቤታዮን እባክሽን የቀጠሮ ጌም አስመስለን እንጫወት ይላታል። ድንገት መጥቶ ማለት ነው። ከዛ ቤታዮ ደግሞ በቅንነት እሺ በቃ ምንም ችግር የለውም ትልና መስማማት። ከዛ ነገሩ ስታስበው እቺ ልጅ የቀጠሮ ጌም ሳይሆን ቀሩ ተጫውታ ብትሸነፍ ከዚህ አሉ ደስ የሚላቸው ሰዎች፣ ከዚህ አሉ እንደዚህ የሚሉ ሰዎች። ስለዚህ ታገራዝብና ይሄ ነገር መጨረሻው ጥሩ አይመጣም፣ ብሸነፍ እሱ ተዘጋጅቷል እኛ ተዘጋጀውም፣ ስለዚህ ጥሩ አይመጣም ትልና እኛ ልጫወት ትለዋለች። ከዛ ምን ተፈጠረ? አቶ ዮናታን ደግሞ ያቺ ቀጠሮ ጌም አለች አይደለም፣ ያቺ ግፍተር አለች አይደለ? ስለዚህ ምን ያደርጋል? ለጃኒ ልክላትና እባክሽ ቀጠሮ ጌም አስመስለን እንጫወት ይላታል። ከዛ ወይዘሮ ጃኒም ደግሞ ኧረ ምን ችግር አለው ትልና መጫወት ስትጫወት እንዳሉም ያ ግፍተር ስለነበረው ምን አደረገ? አሸነፈች። ጃኒም ተሸነፈች። ግን እሷ አስባበት ስላልነበረ ምንም አልመሰላትም። ቤተስፋይም ብላ ለቤተሰቦቿ የቀጠሮ ጌም እንዳልሆነና ጀስት ጌም እንደሆነ ለሱ ተብሎ የተደረገ ጨዋታ እንደሆነ አሳወቀችና ጨዋታው እዚህ ጋር አበቃ። ከዛ ውጪ ግን ምንድነው በዚህ ያህል ልክ ምንም እኮ እዚህ ጋር የሚያደራርስ ጉዳይ የለም። አሽሙር እቺም ስቶሪ ላይ ከዛ ደግሞ የቤታና የጃኒ ደጋፊዎች ቤት ከፍተው ቁጭ ብለው 24 ሰዓት ተጥደው ያችንትን እያሉ መነጋገር what is the point of this? እግዚአብሔር ግን ደስ አይልም። አደብግዙ። ከዛ ደግሞ ለያሹ ተደርበሽ ያዙ ይልቀቁኝ ብለሽ በቤታ ነው ማገዛው አልሽ። ለያሹ ናት ያለችው። ለማንኛውም ያዘልቅላችሁ፣ ለያሹ ያዘልቅልሽ። እኔ ብሰድባት ይሻላል በዚህ ገብቼ ያልሽው ነገር ይመችሽ። ያቻ ምናምን ነገ ጠዋት ግን ሰርጀሪ ብለሽ ስሟን አስተሽ ደግሞ ያዙ ይልቀቁኝ እንዳትይ ነው የምፈራው። የሄለን ድሬዳዋ ጉዳይ ቀረናል። የሷ ጉዳይ ደግሞ ምን መሰላችሁ? ባለፈው ወድቆ አይተነውን በጣም አላስፈላጊ ነገሮች ስትናገር እንደነበርና ቪዲዮ ደግሞ ሰርቼላችኋለሁ። ታዲያ የዛን ምዝዝ መጨረሻው ምን እንዳጠሩ የት አባታችሁ ነው የምታው? እኔ ጋር ባህር ተሻግራችሁ፣ እኔ ጋር ሳመጥ ብቻዬን አመጣችኋል። እኔ የመጀመሪያ ውላዳይን ለኔ ገቡ አገብታችኋል። አጥንት ሰጣችሁኛል። በሳምንት ስራ ሲገባ እኔ ጋር ገብታችኋል። ለማንኛውም ከባድ ነው። ሶሻል ሚዲያ ላይ የምታወሩትን ነገር ተጠንቀቁ፣ እድቡ፣ ገደብግዱ ያምላችሁ ለዚህ ነው። እንደ ቀልድ የጀመረችው ጉዳይ እንግዲህ እሷም እንደዚህ ደረጃ አድርሷታል እና ሄለን ድሬዳዋ እግዚአብሔር ያጽናሽ፣ እግዚአብሔር ብርታቱን ይስጥሽ። ልጇን መቀማቷ እጅግ በጣም ያሳዝናል። ሌሎችም ያልተነገሩ ነገሮችን ያደረጋት እንደሆነ የተነገረው እንግዲህ መጨረሻው እንደዚህ ነው የሚሆነው። ሰውን ያላየንን ያልሰማነውን ነገር ዝም ብለን ተሰማን ሰው አዳምጠን ብለን ማድረግ በዚህ ነው ያለ ከአግባብ እንደሌለው ነው ያስተማረችኝ እኔ በበኩሌ። ስለዚህም ነው እዚህ ቻናል ላይ ምንም ያልተቀላቀሉ ያልተበረዙ እውነተኝነት ያላቸው መረጃዎችን የምናስተላልፍላችሁ ማለት ነው። የሰማነውን ምን አሉ ብለን እኛ እናስተላልፍላችኋለን። ማንኛውም መረጃ ማግኘት የምትፈልጉ ከሆነ ዩቲዩብ ቻናላችንን ሰብስክራይብ እና ላይክ አድርጉ። ወዲያው መረጃ ሲደርሳችሁ ደግሞ የደውል ምልክት መጫኗን እንዳትረሱ። እኔ ታችሁ ወዳችኋለሁ፣ ፈቃችኋለሁ፣ ከብራችኋለሁ። ሌላ መረጃዎችን እንደዚህ ሰብሰብ አድርጌ ይዤላችሁ እመጣለሁ። ለዛሬ ግን እዚህ ጋር አበቃው።